ከመስከረም 26 እስከ ህዳር 6 ባለው ወር ውስጥ ቅድስት ቤተ ክርስቲያናችን ዘመነ ጽጌ ብላ ትጠራዋለች። ይህ ዘመነ ጽጌ ሁለት ነገሮችን በውስጡ የያዘ ሲሆን አንደኛው ስለእመቤታችን ስደት የሚነገርበት ስደቷ የሚታሰብበት ምእመናን ከስደቷ ተስፋ እናገኛለን ብለው የሚማጸኑበት ሊቃውንቱ በማህሌት የሚያመሰግኑበት ጊዜ ነው። እመቤታችን ሁልጊዜም ከምእመናን ልቡና የማትጠፋና ሁልጊዜም የሚያመሰግኗት ቢሆንም በዚህ ዘመን ደግሞ ልዩ መታሰቢያ ተሰጥቷት ትታሰባለች። ሁለተኛው እመቤታችን በጽጌ ጽጌ የሚለው የአበባ ዘመን ማለት ነው። ከዚያ ዘመን ጋር እመቤታችን ስለምትመሳሰል ብዙ ምሳሌዎች ስላሏት ያን ዘመን የጽጌ ለእመቤታችን ተሰጥቶ ይታሰባል ማለት ነው። የመጀመሪያውን ስናይ ዘመነ ጽጌ ማለት እንደተነጋገርነው የአበባ ዘመን ማለት ነው። ይህ ዘመነ ጽጌ በእመቤታችን ይመሰላል። ጽጌ የሚመጣው የክረምት ዘመን ካለፈ በኋላ ነው። ክረምት የልምላሜ ዘመን ነው፣ የጭቃ ወቅት ነው፣ ሰው ይሳቀቅበታል። ሆኖም ግን ክረምት ጥቅም አለው። ለምን ቢባል አበባዎቹ የተገኙት ፍሬዎቹ የተገኙት በክረምት ስለሆነ፣ ስለዚህ ክረምት ጥቅም አለው፣ ግን አሰቃቂ ነው። ክረምት ልምላሜ ያለ ፍሬ ግን የለም። ክረምት ለገበሬዎቹ የተስፋ ዘመን ነው። የሚፈልጉትን እሸት አይበሉበትም፣ ግን የተስፋ ዘመን ነው። በዚህ ዘመን ይደርስልናል ብለው ቅጠሉን እያዩ በተስፋ ብቻ የሚጠግቡበት ጊዜ ነው። ለዓመቱም ሙሉ የጥጋብ ዘመን ፍሬ ለመውቃት ክረምቱ መሰረት የሚጣልበት ወቅት ነው። ቢያሰቅቅም ግን ይጣፍጣል። የኋላውን ዘመን ደስታ ስለሚያስቡ ጭቃውን፣ ዝናቡን፣ ነጎድጓዱን ይታገሱታል። ስለዚህ የክረምቱ ዘመን እና የጽጌው ዘመን ከእመቤታችን ጋር በምን ይመሳሰላል ያሉ እንደሆነ ክረምት የነቢያቱ ዘመን ምሳሌ ነው። ክረምት የዲያብሎስ ያሰቃቂው ዘመን ምሳሌ ነው። በዚያ ዘመን ክረምቱ አሰቃቂ ነው። ዲያብሎስም ሰዎችን ከእግሩ በታች አድርጎ ሲገዛበት የነበረው ዘመን አሰቃቂ ነው። ክረምት የነቢያቱ ዘመን ለምን ተባለ ቢባል የነቢያቱ ዘመን ክረምት ልምላሜ እንጂ ፍሬ የለም። ፍሬውን ብቻ እያደረጉ በተስፋ የሚኖርበት ጊዜ ነው። ከጽጌው ከፍሬው እንደርሳለን እየተባለ ነቢያቱ ይወለዳል የሚለው ነገር ተገልጾላቸዋል፣ ግን በተስፋ የኖሩበት ነው እንጂ ፍሬውን አላዩ። የሆነ ሆኖ ቅጠሉን ስለሚያዩ በዚያ ተስፋ እንደርሳለን እያለ ገበሬው እንደሚጠብቅ ከጽጌውም ሳይደርስ ሊሞት ይችላል። ሆኖም ግን ቅጠሉን በማየቱ እደርሳለሁ እያለ ሁልጊዜ እየተደሰተ ይኖራል። ጭቃው ቢያሰቅቀውም ዝናቡ ቢያሰቅቀውም ያ ልምላሜ ስለሚያይ በተስፋ ነው የሚኖረው። ተስፋ አይቆርጥም። ነቢያቱም በመጋዝ ቢሰነጠቁም ወደ ገደል ቢጣሉም ቢሳደዱም ቢሰቃዩም ግን እመቤታችንን በትንቢት ልምላሜ ያያዋት ስለነበረ ተስፋ አይቆርጡም ነበረ እና ያ ክረምት የነቢያቱ ዘመን ምሳሌ ነው። ጽጌ የክርስቶስ ዘመን የእመቤታችን ዘመን ምሳሌ ነው። ለምን? በክረምት የተዘራው በጽጌ ዘመን አብቦ ይታያል። ነቢያቱ የዘሩት ትንቢት አብቦ አሸብርቆ የታየው በእመቤታችን ነው፣ ከእመቤታችን በኋላ ነው። ይህንን ጠቢቡ ሰሎሞን ሲገልጸው እስመናሁ ክረምት ሀለፈ ወዝናምኒ ገባ ድሬሁ፣ እነሆ ዝናቡ አልፎ ሄደ፣ ክረምቱ አለፈ፣ ዝናቡም ወደ በጋነቱ ተመለሰ። ጽጌ አስተራየ በውስተ ምድርነ፣ አበባም በምድር ላይ ታየ። ጊዜ ገሚድ በፃ፣ ቆርጠን የምንበላበት እሸቱን የምንበላበት ጊዜ ደረሰ። ቃለ ማይነቅ ተሰማ በውስተ ምድርነ፣ ቁርዬዎች ሁሉ የሚያሽካኩበት የሚጮሁበት ዘመን ደረሰ እያለ ይናገራል። እነሆ ክረምት አለፈ የሚለው በአንድ በኩል ሰሎሞን የእስራኤል የመከራ ዘመን ክረምት ይባላል። ሰባው ዘመን የባቢሎን ግዛት ያ ዘመን አለፈ። ጊዜ ገሚድ ጽጌ አስተራየ፣ ነቢያቱ እየሰበኩ የደስታ ዘመን መጣ እያለ ይተረጉመዋል። ወደ ምስጢሩ ሲተረጎም ግን እነሆ ክረምት አለፈ፣ የአዳም የመከራው ዘመን አለፈ። ጽጌ አስተራየ በውስተ ምድርነ፣
ጽጌ ክርስቶስ በምድራችን ላይ ተገለጠ። ስለዚህ የመከራው ዘመን አለፈ። ጊዜ ገቢድ በጽሐ ጽጌው ተቆርጦ ብቻ አልቀረም፣ ቆርጠን የምንበላበት ጊዜ ደረሰ። የቁርዮችን ድምፅ ተሰማ። የነ ዮሐንስ መጥምቅ ስብከት መንግሥተ ሰማያት ቀርባለችና ንስሐ ግቡ እያሉ የእነሱ ስብከት ተሰማ፣ የሐዋርያቱ ስብከት ተሰማ እያለ በመኃልየ ዘሰሎሞን ምዕራፍ 2 ቁጥር 14 ላይ ገልጾታል። ስለዚህ ክረምት አለፈ የሚለው የመከራውን ዘመን ነው። እመቤታችን በጽጌ የተመሰለችበት ምክንያት ምንድነው ሲባል ጽጌ አበባ ማለት ነው። እነዚህ አበቦች አይፈትሉም፣ አይደክሙም ጌታችን በማቴዎስ ወንጌል እንደተናገረው። ነገር ግን ከራሳቸው የፈነደቀው አበባ ለነሱ ልብስ ይሆናቸዋል። መልሶ ያኑ ልብስ አድርገው ይኖራሉ። እመቤታችን በዚህ ዓለም ለጆሮቿ ጌጥ፣ ለዓይኖቿ ኩል፣ ለእጆቿ አምባር፣ ለእግሮቿ ጫማ በማድረግ ልብስን በመቃየር አልደከመችም። የእመቤታችን ልብሷ ምንድን ነው ቢባል ራሱ ኢየሱስ ክርስቶስ ነው። አበቦቹ ከራሳቸው ያወጡትን አበባ ልብስ አድርገውት ያጌጥ ሆኗቸው እንደሚኖር ለእመቤታችን ጌጧ ልጇ ነው። ለዚህ ነው ቅዱስ ዮሐንስ በራእይ መጽሐፉ ምዕራፍ 12 ላይ እነሆ በሰማይ ታላቅ ምልክት ታየ፣ ፀሐይን የለበሰች ሴትም አየሁ፣ እግሮቿም ስር ጨረቃ ነበር፣ ጨረቃን ተጫምታ ነበር፣ በራሶቿም ላይ 12 አክሊላት ነበሯት ይላል። ይሄ የሚያመለክተው ፀሐይን ለበሰች የተባለው ፀሐይ ክርስቶስ ነው። እንዲያውም የዚች ዓለም ፀሐይ ጠዋት ነበረች፣ ማታ ግን ትጠፋለች። ኢየሱስ ክርስቶስ ግን ፀሐይ ዘኢየዐርብ የማይገባ ፀሐይ ነው። ይችኛይቱን ፀሐይ ቢለብሷት ቀን ብቻ ነው፣ ሌሊት ግን ሊለብሷት አይቻልም። ኢየሱስ ክርስቶስ ግን በሌትም በቀንም የሚያበራውን ሁልጊዜ የማይለይ ብርሃንን ለብሳ ትኖራለች እመቤታችን። የዚችን ዓለም ፀሐይ በሽተኞች ሊሞቋት አይችሉም። ህዳሪ መውጣት የማይችሉት፣ ወደ ውጭ መውጣት የማይችሉት ሊሞቋት አይቻላቸውም። ለምን? መውጣት ስለማይችሉ። ክርስቶስ ግን ድውያን በቤታቸው ሆነው እስረኞች በታሰሩበት የሚሞቁት ፀሐይ ነው። ስለዚህ ይሄን ፀሐይ የለበሰችው ሴት እመቤታችን ናት። ማርያም እሰ ርህቅት ይእቲ እንኩሉ ሰርጎ ዓለም ወበይንተዝ አሰርገዋ በኩሉ ሰርጎ መንፈሳዊ ይላሉ ኢትዮጵያውያን ሊቃውንት። ማለት ምን ማለት ነው? እመቤታችን ከዚህ ዓለም ጌጥ የራቀች ነበረች። የዚህን ዓለም ጌጥ ስለናቀችውም ወይም ከዚህ ዓለም ጌጥ በመራቋም በሁሉም መንፈሳዊ ጌጦች አስጌጣት ይላል። ስለዚህ የእመቤታችን ጌጧ ልጇ ነው። የእመቤታችን ጌጧ መንፈስ ቅዱስ ነው። ይህንን የለበሱ ናቸው 12ቱ አክሊላት፣ 12ቱ ሐዋርያት ናቸው። እነሱም ጌጦቿ ናቸው። እሷም መልሳ ለነሱ ጌጣቸው ናት። ሞገሶሙ ለሐዋርያት፣ ሞገሰ ስብከቶሙ ለሐዋርያት እንላታለን። ለሐዋርያትም ጌጣቸው ናት። ጨረቃን ተጫምታ ነበር። ጨረቃ ዮሐንስ መጥምቅ ነው። ጨረቃ ሰርቅ ካደረገችበት ቀን ጀምሮ እስከ 15ኛው ቀን እየሞላች ትሄድና በ15ኛው ቀን ሙሉ ትሆናለች። ዮሐንስ መጥምቅ አንገቱን ከተቆረጠ በኋላ 15 ዓመት አስተምሮ አርፏል። ጨረቃን ተጫምታ ነበር ማለት በእግሯ ማለት እግሯ ስር ገና ከእናቱ ማህፀን ሆኖ ስለሰገደላት ነው። ስለዚህ አበቦቹ ከራሳቸው አመንጭተው አበባው ጌጥ እንደሚሆናቸው ለእጽዋቱ እመቤታችንም የወለደችው ልጇ መልሶ ለራሷ ጌጥ ነበረ። ይሄ ነው በአበባ የተመሰለችበት ምክንያት። በሌላ በኩል አበቦቹ ደስ ይላሉ። አበባ የማይማርከው የለም። እመቤታችን ያልማረከችው ሰው የለም። ነገስታቱም ዘውዳቸውን አሽቀንጥረው እስከ መሰደድ ደርሰዋል። ሰማይታቱ በእሳት እስከ መግባት ደርሰዋል። ነቢያቱም ይወዷታል። ወደዋት ውበቷ ያሳሳቸውና ስላልደረሱባት ግን አይእቲ ዛቲ ብለው ቁጭሉ ነበረ። ማናት ያቺ እንደ ጎህ የምትጎበኝ ይላሉ። ውበቷ ያሳሳቸውና ያልናፈቃት የለም እመቤታችን። መላእክትም ይናፍቋታል። ከፊት ጀምረው ይወዷት ይመኟት ነበረ። ዛሬም ደግሞ ይሻሙባታል። ስለዚህ እመቤታችን በአበባ የተመሰለችበት ምክንያት ይሄ ነው። ከአበባ ለማር የሚሆን ወለላ ይቀሰማል። ከእመቤታችን ለቅዱሳን የሚጥም ክርስቶስ ተገኝቷል። በሌላ በኩል ጽጌ ነቢያቱ ጽጌ ይባላሉ። ለምንድን ነው ቢባል ንብ ከጽጌ አበባ ወለላ ቀስማ ወይም ደግሞ መዓዛ ቀስማ ያንን የማር ወለላ አድርጋ ትሰራዋለች። እመቤታችን የወለደችው ልጅ ነቢያቱ አበባ ሆነው ከነሱ የተቀሰመው የትንቢት አበባ እመቤታችን ልጅ ሆኖ ተወልዷል።
የማር ወለላ ሆኖ ተወልዷል። ስለዚህ እመቤታችን